ከላፍቶ ነው የጠፋችው መጀመሪያ ከላፍቶ ገነት ኮንዶሚኒየም ነው የጠፋችው ቤተክርስቲያን ሚካኤል ስትሳለም ብላ ነው የወጣችው እስካሁን አልተመለሰችም ውጭ ምናምን ደግሞ አብዛኛው አትወጣም ምክንያቱም የማስተዋል ችሎታ አንዳንድ ጊዜ ቤት ከፍታ ትወጣለች ምናምን አትመለስም አንዳንድ ጊዜ ፈልገ ነው የምታገኛት አዛሚት በዛ ጋር ሄደች ምናምን ስትባል ሄደ ነው የምታመጣት እንጂ በራሷ አትመለስም ወደ ቤቷ የሚቀርባት ሰው ማን እንደሆነች የማቃት ሰው አብዛኛው አውቀዋል ምክንያቱም 7 ወር ስለሆነ በፌስቡክ በተለይ በቲክቶክ ምናምን እንትን ሆኗል አስተዋውቃቸዋል በቤቷ ልጆቿ ትንከባከባለች ምናምን ማለት ነው አልፎ ደግሞ በቃ ምንም ልጆቹ እንዳላት እንኳን ትረሳለች አንዳንድ ተገኝታለች ከ8 ወር በኋላ ማለት ነው የተገኘችው በጣም ነው ደስ ያለን ወደዛ ትሄዳለች ብለን አስበን አናቅም 8 ወር እናት የተቀመጠች እዛ ቤተክርስቲያን እኔ ሁሉ ጊዜ አብረውኝ ካሉ ሰዎች ጋር ምን እላለሁ እቺ ሴትዮ በጣም ጥሩ ኑሮ የምትኖር ይሄን ጊዜ እየተፈለገች ይሆናል እላቸዋለሁ ሁሉ ጊዜ ይገርማቸዋል በጤና ነው የተገኘች እዛ ቤተክርስቲያን የተንከባከባት ምናምን ነው የኖረች 8 ወር አላመን መጀመሪያ በቃ 8 ወር ስለሆነ በቃ እንትን ሆነን ነበር ላይክ ተስፋ ቆርጠን ነበር በጣም ዝም የምትለው አንዳንዴ ሳንቲም ምናምን ስንሰጣት ትቀበላለች እግዚአብሔር ይስጥልኝ የሚል ጸጥ ነው የምትለው በጥሩ ሁኔታ ላይ የኖረች ሴት እንደሆነች እንዴት ታስታውቃለች ቡና ታፈላለች በቃ ደጅ ተቀምጣ ቤት ውስጥ የምታደርገው ድርጊቶች ታደርጋለች አንዳንድ ጊዜ እሷ ከሆነች እዛ አካባቢ የምትኖር ሴት አለች 8 ወር ምናምን የተቀመጠች እና በዚህ ቴሌፎን ደውላችሁ ቶሎ ብላችሁ ወደ ጧት መጣችሁ ማየት ትችላላችሁ ምናምን ብሎ ነው የተደወለልን በቃ ስንሄድ ይገርማል ትንሽ ተቀይራለች ራስዋ ናት ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ሆኑ ዘንድ ዞትራ ምኞታችን ነው ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያ ነው በዛሬው መሰናዷችን በመግቢያችን ላይ እንዳያችሁት ከሳምንታት በፊት አንድ ቤተሰብ እዚህ መተው የጠፋች እናታቸውን ሊያፋልጉ መተው ነበር እንደ ቀልድ ቤተክርስቲያን ልትሳለሙታ በዛ ወጣ የቀረችናት ዛሬ ደግሞ በየምስራችን የተገናኘ ነው እቺና ተገኝታለች እጅግ በጣም ደስ ብሎናል ቤተሰቦቿም ደግሞ ልጆቿም ባህር ማዶ ያለ ደግሞ ባለቤቷም ከዚህ ጉዳይ ጋር ተያይዞ በደስታ ነው ያለው ጉዳዩን ግን ምንድነው የሆነው ስትገኝ እንዴት ነበር የሚለውን ነገር ደግሞ ወደ እናንተ ልናደርስ ፈልገን ነው ቤት ውስጥ ደግሞ በምን አይነት ሁኔታ ውስጥ እንዳለች ከቤተሰብ ጋር ቆይታ አድርገናል ይሄንን መሰናዶ ተከታተሉልንና ተመልሰን ደግሞ አብረን እንገናኛለን ማለት ነው አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን እግረ መንገዳቸውን ጊዜ ሚዲያን ሰብስክራይብ ማድረግና ደግሞ ኮሜንት ማድረግም እንዳትረሱ እናመሰግናለን እንኳን ደስ አላችሁ በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን ቴምር ሪል ስቴቶች ነን በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት ያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላችኋል ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ ቴምር ሪል ስቴት እሺ እንዴት ናችሁ ሰላም ነው ቢኔ እንኳን ደህና መጣችሁ እንኳን ደህና ቆየ ስለመጣችሁ ድጋሚ ስለተገናኘን በጣም ደስ ብሎኛል መጀመሪያ እንኳን ደስ አላችሁ እንኳን ደስ አለን እንግዲህ ዛሬ ለሁለተኛ ጊዜ ነው የተገናኘ ነው የእናንተ ፕሮግራም እንግዲህ በሄደ ልክ የዛኑ ቀን ማታ ነው ደስ የሚል መልስ ያገኘ ነው ከዚህ ቀደም የተገናኘንበትን ጉዳይ በተመለከተ ያው ተመልካቾች ትንሽ መረጃው እንዲኖራቸው ቪዲዮውን አሳይተናቸዋል ቀደም ብለንና ከዚህ ቀደም የተገናኘ ነው እንግዲህ እናት የአራት ልጆች እናት ጠፍታ አይደለም እሷን አፋልጉኝ በሚል ነበር ፕሮግራም ይሰራ ነው በሚገርም መልኩ መገኘቷ በጣም ደስ የሚል ነው ዛሬ እንድንገናኝ ምክንያት የሆነው እሷ መገኘት ሆኖ እኛን ግን ተመልካቾች በጣም ረፍት ስለነሱን እንዴት ሆነች ተገኘች ወይ የሚል ነገር ሲጠይቁን
10ሩንም ለሁሉም ተገኝታለች ብሎ ከማለት እናንተ መታችሁ የሆነው እንድትነግሩን ፈልገን ነው። እስቲ ነገረን እስራኤል፣ ምንድን ነበር የሆነው? በመጀመሪያ ለሁላችሁም እዛ ለአፋልጉኝ የተፖስተው ቪዲዮ አይታችሁ በኮሜንት በተለያየ ነገር ያገዛችሁን ሰዎች በጣም እናመሰግናለን። አንተም ቢኒ በጣም ነው የምናመሰግነህ። እና እህታችን ተገኝታለች ከ8 ወር በኋላ ማለት ነው የተገኘችው። በጣም ነው ደስ ያለን። እዛ ከአዲስ አበባ ትንሽ ወጣ ብለህ አርሴማ ቤተክርስቲያን አለ የሚባል ምንድነው የሚባለው? አቃቂ ትልዲምቱ ነው። ትልዲምቱ ነው እንዴ? ጫፍ ነው። ሄደን አስበነዋል እንኳን አናውቅም። ወደዛ ትሄዳለች ብለን አስበን አናውቅም። 8 ወር ናት የተቀመጠች እዛ ቤተክርስቲያን። ከዛ በኋላ እዛ ቪዲዮ ፖስት ከተደረገ ከሰዓታት በኋላ ምናምን ነው ሰው ደውሎ አይተናታል፣ እዛ አካባቢ ትኖራለች፣ እሷ ነው የምትሆነው፣ ፎቶዋ የተፖስተተው እሷ ነው የምትመስለው ብለው የጠሩን ማለት ነው። ደህና ናት፣ ተገኝታለች። የእግዚአብሔር ስራም አሪፍ ነው። ይገርማቸዋል። በጤና ነው የተገኘች። እዛ ቤተክርስቲያን የተንከባከባት ምናምን ነው የኖረች 8 ወር። ደህና ናት። የሚገርመው እንግዲህ የዛን ቀን ልክ ቪዲዮውን የለቀቅነው ማታ ነው ስልክ የደወሉት እኛ ጋር መጀመሪያ። ከዛ መጀመሪያ እንደውም እናንተ መስያቸው እንደዚህ አይነት ቦታ አለች ሲሉ ያው ይሄ የፕሮግራም ክፍሉ ስልክ ነው እና እነሱን ግን እናገናኛቸዋለን፣ ስልካቸውን ደግሞ መጨረሻ ላይ በአማርኛ ተናግረዋል ብለናል እና ለስልኩን ወደ እናንተ አስተላለፍን። ምን ነበር ያሏችሁ? መጀመሪያ የደወሉልን ሰዎች እሷ ከሆነች እንደዚህ የምትመስል ሰው አለች፣ ከቢኒያም የተፖስተ ጊዜ ሚዲያ የተፖስተ ፖስት አይተን ኤልያስ ነው አይደል? ይቅርታ ኤልያስ ጊዜ ሚዲያ ፖስት የተደረገው ቪዲዮ አይተን ነው የደወልነው እና እሷ ከሆነች እዛ አካባቢ የምትኖር ሴት አለች 8 ወር ምናምን የተቀመጠች እና በዚህ ቴሌፎን ደውላችሁ ቶሎ ብላችሁ ወደ ጠዋት መጣችሁ ማየት ትችላላችሁ ምናምን ብሎ ነው የተደወለልን። በቃ በጠዋት ተነስተን ስንሄድ እሷ ሆነች ማለት ነው። እንዴት አገኛችኋት? ላይክ እንዴት ነበረ ስታዩት የነበራችሁ? አላመን መጀመሪያ በቃ 8 ወር ስለሆነ በቃ እንትን ሆነን ነበር፣ ላይክ ተስፋ ቆርጠን ነበር። ምክንያቱም በፖሊስ በተለያየ ነገር በሆስፒታል በየሄድንበት ቦታ ማለት እንትን ሆናለች። እንትን ዳርገ ተስፋ መቁረጥ ያህል ነው እንትን ሆነን የነበር ነው። በቃ እዛው ስንሄድ ላይክ በቃ ለመሄድ ብቻ ነው የሄድ ነው። ትገኛለች ብለን አላሰብንም። በቃ ለመሞከር ብለን ስንሄድ ግን በቃ እሷ ስናያት በቃ ደንግጠናል። እኛም በቃ በጣም ነው የደነገጥነው። የእግዚአብሔር ስራ ደግሞ በቤተክርስቲያን ይዟት ነው የቆየው። የእግዚአብሔር ስራ ነው። 8 ወር ያህል በቤተክርስቲያን ተቀምጣ ስትኖር ይጠይቋታል፣ ኬት መጣች ምናምን ያሉ ይጠይቋታል። እሷ ግን በጣም ዝም ስለምትል እንትን የሆነ መረጃ ምናምን አልሰጣችም። ከዛ በዚህ ሚዲያ ፖስት ሲሆን ማለት ነው አይተው ቪዲዮ ቀጥታ ነው የደወል ለአንተ ነው የደወሉት? አዎ ለኔ ነበር የደወሉት። አዎ በቃ ስንሄድ ይገርማል። ትንሽ ተቀይራለች። ራሷ ናት። የ8 ወር ነው። ትንሽ ተቀይራለች መልኳ ምናምን ግን እግዚአብሔር ይመስገን በህይወት መገኘቷ ትልቅ ነገር ነው። በጣም ነው የማመሰግነው ደግሞ ማለት እዛ ለሷ ለማግኘት የተባበሩት ብዙ ሰው ነው የተባበረን። በጣም ነው የማመሰግናችሁ። ተቀይራለች፣ ተጎርታለች፣ ተጎሳቁላለች አይደለም? በጣም ከስታለች። 8 ወር ነው። ምግብ አትበላም። በቃ እሳቸውም እንደዛ ብሎ ምግብ ስንሰጣት ምንም አትበላም። ትንሽ የልጆቿ ምናምን ታስተዋሳለች። ምግብ ምንም አትበላም። ትንሽ ተቀይራለች። ግን በህይወት መገኘቷ በቂ ነው። ከበቂ በላይ ነው አይደለም? በጣም
ምን ተሰማህ ስታያት የዛን ጊዜ? ብጣዕሚ ከምዚ ተሓስብ ከምዚ ኣብ ካልእ ጥራይ እቲ ዘላቶ ነገራሲ ንሞት ወይ ገለ ነገር ኮይና ኢኻ ተሓስብ ምክንያቱ ብዙሕ ፀወጥለካ ምሳይ ስለ ዝነበረትካ ካብ ኢደይ ስለ ጠፍእ ዘላ እቲ ሰብ ካሊእ እዩ ዝሓስብ እስኻ ተሕልፎ ዘለካ ንዓንቲ ዝርድኦ ወላ ሓደ የለን ከም ኣጋጣሚ ፋዳ ኣምላክ ኮይኑ ናብ ቤተ እግዚኣብሔር ኢልያ ወፅያ ኣዛሚት ናብ ቤቱ ስለ ዝወፀትካ እግዚኣብሔር ኣምላክ መዝገንካ ኣብ ቤቱ ስኒሕዋ ማለት እዩ ምስ ረኣኻ ብጣዕሚ ኢኻ ስንብት በቃ እጂ ልዕልያስ በቃ እናታ ዘነበረቶን ናይ ደቃን ጥራይ ዝረኣይካ ብጣዕሚ ኢኻ በቃ ትድንግጥ ማለት እዩ ኣምላኽ መዝገን ግን በቃ እግዚኣብሔር ኣምላኽ ኩሉ ነገር ይከኣለ እዩ ኣብ ቤቱ ስኒሕዋ ብሰላም ከዓ ናብ ቤቱ ምፅዋ ከምዚ ዝብሎ ፀንሐ እቲ ነፍሲ ስለ ደይትበልዕ ነበረ ገለ ቁርብ ተቐይረ ግን ኩሉ ጥዕና በብንእሸይ ስለ ዝኾነ እግዚኣብሔር መዝገን ብጣዕሚ ንኣምላኽ ተመስግነ የመስግነ ማለት እዩ ብዝተረፈ ከዓ ንብሙሎም ማለት እዩ እዞም ዝተሓባበሩና ደው ኢሎም ኣብዝላ ወይ እንዳሃይ ገለ ዝገብሩካስ ብዙሓት ነገራት እዮም ብዝያዳ ከዓ ንግዜ ሜዳ ማለት እዩ ብጣዕሚ ኢና ነመስግን ማራ በቃ ካብ ልበይ ማለት እዩ ስለዚ በቃ እግዚኣብሔር መዝገን በቃ ብሰላም ናብ ቤታ ምምፃእ ጥራይሲ እግዚኣብሔር ኣምላኽ ንዓ ዝበሎ ናብ ጥዕና ክመልሳ ስለ ዝደለየ እምበር ጠፊኣ ጥራይ ኢና ነርና ማለት እዩ ሕጂ ግን ዋላ እቶም ቆልዑ ክትሪኦም ከለካ ንኣሽዮም ምስ ኩሉ ነገር እግዚኣብሔር መዝገን ማይጨውለት ከማን ወሲድና ነርና ካብቲ ዝነበረቶ ሕጂ እግዚኣብሔር መዝገን ተማሓይሻ ኣላ ልዕሊ ኩሉ ድማ እቶም ዝተሓባበሩና ማለት እዩ ብቴሌፎን ይኹን ብኩሉ ነገር ብጣዕሚ ኢና ነመስግን እግዚኣብሔር ኣምላክ ኩሉ ኣብ ዝገብሮ ነገራሲ በቃ ፅኒ ድስማዕ እዮም ብፍላይ ድማ ንግዜ ሜዳ ድማ ላይክ ሳብስክራይብ ኩሉ እንዳገበርኩም ከተተባብዎም በዚ ኣጋጣሚ ከመሓላልፍ ፈቱ ማለት እዩ ብጣዕሚ የቀኒልና ክረታብልና ቴንክ ዩ አሜን እስሪ ያለውን እንግዲህ ትግረኛ ለማይሰሙ ደግሞ የጊዜ ሚዲያ ቤተሰቦች እሱ ያለውን ትነግረልናለህ እሺ ያው ጊዜ ሚዲያ እንደ አያችሁት በጣም የሰው መተባበሩ ምናምን ሳላደንቀው አላልፍም የተለያዩ ወገኖች በእንደዚህ ነገሮች የሚጠፉ ለመተባበር ከፈለጋችሁ ጊዜ ሜዳ መጣችሁ አሳባችሁ መካፈል አለባችሁ እና በዚህ አጋጣሚ ሰብስክራይብ ቪዲዮ ላይክ በማድረግ ኮሜንት በመስጠት መተባበራችሁ አሪፍ ነው መቀጠል አለባችሁ እንደዚህ አይነት ሚዲያዎች ከፍ ለማድረግ መተባበር አለብን እኛም ምክንያቱ ከራሳችን ለራሳችን ነው ጥቅሙ ማለት ነው እና በጣም ነው ማመሰግናችሁ ቴንክ ዩ እንደዛ ነው ያለው መልካም እንግዲህ ቪዲዮ ከሄደ በኋላ ሲለቀቅ እንዲህ አካባቢ ላይ የሚያውቋቸው ሰዎች የሚያውቁ ሰዎች ምናምን አልገጠሙ ምን ነበር ሲሉ የነበረው ገጥሞናል አብዛኛው ይደነግጣል ማለት ሳላወቅ የነበረ ምናምን ማለት ነው ምን እንዴት ነው የገጠማችሁ ምናምን ያሉ በቪዲዮ አይቶ ማለት ነው የመረጃ ሳልደርሰው የቀረው በቪዲዮ እየደረሳቸው ምናምን ማለት ነው በጣም ነው የሚደነግጡ ማለት ነው ዩቲዩብ ትልቅ ሚዲያ ነው በዩቲዩብ ስለምንለቀቅ አብዛኛው ሰው ዩቲዩብ ይከታተላል ሶ በጣም ነው የሚጠይቅህ በቃ ለመተባበር ይጓጓል በቃ አሪፍ ነገር ነው የምናገረው አብዛኛው ሰው ይደነግጣል በቪዲዮ ስትመጣ ምናምን ምን ሆነህ ነው እንደዚህ በቪዲዮ አይተናሃል ምናምን ስትናገር ምናምን ይልሃል ስታስረዳው ነገሩ ምናምን ግን በቃ ወደ መተባበር እዚህ ያረዳ ደግሞ እኛም አለ ምናምን ያለ አው ያጽናናል አሪፍ ነው ስታገኘው ታወቀቻችሁ አው በደንብ ለሱ በጣም ነው እንትና ያረጋችሁ ለሱ አስታውሳ እንትን ሆናለች ቶሎ ነው ያስታወሰችው እና በደንብ ለሱ ስለምንትን ከሷ ጋር ስለምኖር ምናምን ለሱ በጣም ነው የምትወደው በዚህ አጋጣሚ ላይክ በቃ ምን ልንገር ሁሉ ነገሯ ነው እሱ ነው የሚያስገባት ምናምን እሱ ስለምንከባከባት ምናምን እሱ ሲመጣ በጣም ላይክ ልክ እንደኛ የተደሰትነው ነው የተደሰተችው እና ምንድነው ሳቀች ደነገጠች አለቀሰች እንዴት ነበር ስሜቷ በቃ ሁሉ ተደባልቋል ተደሰተች እና እዛ በቤተክርስቲያን የምታባበሯት እንስቶች ነበሩና እናቶች ምናምን
በቃ ወንድሜ መጣ እኮ ምናምን ያለች እየዞረች ምናምን ነው እንትን ያደረገች። ወንድሜ መጣ ለወስደን ነው የመጣው ምናምን ያለች። በቃ የምታብሯት እናቶች ምናምን ነበሩ እየጠራች ላይክ እነ ወንጌል ምናምን የሚባሉ የደወለች የነገረችን እናት ወንጌል ነው የምትባለው። ሌላኛዋ ሩት ናት ነው የምትባለው መሰለኝ። እና በጣም ነው እንደ ፋሚሊ ምናምን አድርገው ነው የተንከባከቧት እዛም ቦታ ነው። የምታድረው እዛው ቤተክርስቲያን ግቢ ውስጥ ነው ወይስ ደጅ ነበር? መዋያ ውጭ ነው፣ ውጭ ትውላለች እና ማታ ደግሞ እዛ ቤተክርስቲያን የጸበል ምናምን የምታጠቡበት ቦታ አለ። ማታ የምተኙበት ቦታ አለ። እዛ ትገባለች ከእሳቸው ጋር ስለተፈቀዳች እና የሆነ አድረስ ምናምን ስለሌላች እዛ ያስተኛዋታል ማለት ነው ከእሳቸው ማለት ነው። የቤተክርስቲያኑ ቀሲሶች ምናምን ያውቋታል እንዳለ። ስለዚህ እዛ አካባቢ በደንብ ተላምዳለች። እቤት ስትመጣ ልጆቿ እንዴት አሉ? እንግዲህ ልጆች አንደኛው ትልቁ ነው አይደለም ሊቢያ ያለው። መጀመሪያ ቤት ውስጥ ያሉ ልጆች እንዴት ነበር ያሉት? ግብረ መልሳቸው እንዴት ነበረ ሲያዩዋት? በጣም ደንቅቷል። አብዛኞቹ በቃ እንደ ትገኘቻለች ምናምን ብሎ ማለት እንትን ሆኖ ነበሩ እና ስትመጣ ወደ ቤት በቃ አለቀሱ። እናት ናት። 8 ወር ምናምን ስትጠፋ ከቤት ምን እንደምሰማ ማንም ሰው ያውቀዋል። ከእናት በላይ ምንም የለም። እና ስትመጣ በቃ ደስታቸውና ሀዘናቸው ነው የገለጹት። ሊቢያ ደግሞ ከፊቷ ሰውነቷ ምናምን ትንሽ ስለተቀየረች ድንጋጤ አለ፣ ግን መገኘቿ ብቻ በቂ ስለነበረ ወደህም ጠላህም መቀበል ነው እና ይቀየራል። ደግሞ በህይወት ከተገኘች ችግር የለም። ጤና ሰውነቷ ምናምን ይቀየራል፣ ችግር የለውም። አካል ባዳ ነው፣ ገብቷል። ሰውነት ባዳ ነው፣ ይሄዳል ይመጣል፣ ሲመችህ ይመለሳል። የሆነ ችግር ውስጥ ደግሞ ክራይስ ውስጥ ደግሞ ስትሆን ይጠፋል። ሊቢያ ያለውስ እንግዲህ እሱ ደግሞ በጣም እንደሚወዳት ምናምን ነው የሰማሁት ከእናንተ። በጣም ነው የሚወዳት እሱ። ምን አለ አገናኛቸው በዋትሳፕ በቪዲዮ ኮል? በቃ ቤት ይዘናታል ስንመጣ አንደኛው ለሱ ነው እንትን ያደረገው የደወል ነው። ምክንያቱም በጣም ተጨንቆ ነበር እሱ። ሊቢያን እንደምናውቀው ሌላ ቦታ ነው፣ በጣም እንትን የሆነ ቦታ ነው። ከዚህም ጭምር ደግሞ የእናቱ መጥፋቷ ደግሞ ሌላ ጭንቀት ነው። መጀመሪያ ማገኛኘት የነበረብን ለሱ ነው። በጣም ነው የተደሰተው። በጣም አገኛት፣ በቪዲዮ አያት። አያትና በጣም ተደስቷል። እንግዲህ እኔ ወዲያው ስሜቱን ማወቅና የእሱን ስሜት መቅረጽ ፈልጌ ነበረ፣ የጆኒን ባለቤቷን ማለት ነው። ልክ አንተ ስልኩን እንደላክልኝ እኔ የእሱን ብቻ ሳይሆን በአጋጣሚ ድምፅ እየቀረጽኩ ስለነበረ አንተም ስትደውልልኝ የተቀረጸ ድምፅ አለ። በአጋጣሚ ዜና እያነበብኩ ነበርና ስትደውልልኝ እሷ ነች አይደለችም የሚለውን ነገር ስለቸኮልኩ ማታ ተደዋውለን ሄዱ ስላልኳችሁ የሚቀጥለው ቀን ስትደውልልኝ አላስቻለኝም እና በመቀርጸውን እንትን ሳላጠፋው ነው ቀጥታ እሷ ነች ኧረ እባክህ ምናምን የሚል የተቀረጸ ድምፅ አለኝ እኔ ጋር ራሱ ማለት ነው። የእናንተን ድምፅ እንደዛ አለኝ። የእሱንም ድምፅ ሁኔታውን ስሜቱን ማወቅ ፈልጌ ብደውል አላገኘሁትም። በኋላ ላይ ነው ከስንተኛው ቀን በኋላ እሱ ደወለልኝ። እሱም በዛን ቀን ከኛ ጋር እየተደዋወለ ነበር። የዛኑ ቀን ማታ ነግራችሁት ስልክ እንደተላከላችሁ ነገ ልንሄድ ነው ብላችሁት? ነገ እንደዛ ብለናል። ጠዋት ደግሞ ስትገኝ ደግሞ ከእሱ ጋር ተናግረ ማለት እየደወልን ነበር እና ተገኝታለች ምናምን ስንለው በጣም ነው የተደሰተው። ስሜቱ እንዴት ነበር? በጣም ስሜቱ ልክ እንደ ምን እንደሚል አላውቅም። ልክ በቃ ሌላ ነገር ነው። የሆነ ነገር አጥቶ የነበረ ነገር ሲገኝ የሚሰማህ ነገር ማንም ሰው ያውቀዋል። በጣም ተደስቶ ነበር። ከዛ በኋላ አውርተናል ከጆኒ ጋር በሰፊው ያሳለፈውን፣ በእሷ በተለይ ከመጥፋቷ ጋር ተያይዞ ብዙ ነገሮች እንዳሳለፈ፣ በጣም ብዙ ስትረስፉል የሆነ ህይወት እንዳሳለፈ አውርቶኛል። እንግዲህ ከእሱ ጋር ደግሞ ከዚህ ቪዲዮ ቀጥሎ እሱንም በቀጥታ የቪዲዮ ኮል አግኝቸው ከእሱ ጋር እናወራለን ማለት ነው። እኔ ስለተገኘች በጣም ደስ ብሎኛል። እናት ነች፣ ልጆች አላት፣ 4 የደረሱ ልጆች አላት። የእሱም ጭንቀት ስላለ በጣም ይገባናል ስሜቱ። ስትገኝ ግን በጣም ደስ ብሎኛል። የደወሉልንም ሰዎች
የእነሱንም በስልክ አሁን እኔም ስለማገኛቸው ስለማናግራቸው እነሱንም በብዙ ማመስገን ይጠበቅብናልና ደስ ብሎኛል። እንኳን ደስ አላችሁ። እንኳን አብሮ ደስ አለን ኤልያሴ። እኛም ደስ ብሎናል። በቃ ከዚህ በኋላ ሌላም ሰው እንደዚህ መተባበር ቢቀጥል አሪፍ ነው። ለሌላም ሰው ለእኛ ብቻ ሳይሆን ሰው እስከሆንክ ድረስ መተባበር አሪፍ ነው እና በእኛ መጥፋታችን እህታችን በመጥፋቷ የተባበሩ ሰዎች በሙሉ ማለት ነው በኮሜንት በቲክቶክ ምናምን የደወሉ ምናምን የተባበሩ ሰዎች አይዟችሁ ያሉን ጭምር ማለት ነው ደውሎ አይዟችሁ ትገኛለች ምናምን ያሉን ሰዎች በጣም ነው የማመሰግናችሁ። ከዚህ በላይ ነገር ሌላ ነገር ሌላው እንግዲህ የጊዜ ሚዲያም የቲክቶክ አካውንትም አለውና ጉዳዩ ቶሎ እንዲዳረስ እና ደግሞ በዛም በዚህም ዩቲዩብን ጊዜ ሚዲያን ሰብስክራይብ ያላደረገ ጊዜ የሌለው ሰው ቲክቶክ ላይ እንዲያይ ተብሎ ቪዲዮ ጭነን ነበርና በአጋጣሚ ያው አማርኛ ስለሆነ ያንተን ብቻ ነበረ ተቆርጦ የተጫነውና አሁን ራሱ ወደ 57000 ሰው ነው ምናምን አይቶታል። እሱ ቪዲዮ ከተጫነ በኋላ በጣም ብዙ ሰው ነበር ከውጭ ሲደውል የነበረው የእስራኤል እናት እንዴት ምናምን ብሎ ያንተ እናት የጠፋች መስሎትና እንደው ከሱ ጋር ተያይዞ ያለው ነገር እንዴት ነው? አብዛኛው ሰው እንደዛ ያሰበ ነበር። የጠፋችው እንትን እናቴ ነው የመሰሎት የነበረው። ይደውላል ምን ሆናል እናትህ ናት ምናምን ይላል። እስራኤል መቼ ነው የመጣች እናትህ ከኤርትራ መቼ መጣ ነው የጠፋች ምናምን ይላል። ኧረ እናቴ አይደለችም የጓደኛ እህት ናት ምናምን ያልክ በቃ ብዙ ሰው ነው የሚደውልልህ በቲክቶክ የተጫነው ማለት ነው። ማለት በፎቶዋ ምናምን እንትን ስለተደረገ እንጂ አስረድተህ ምናምን ከፈለጋችሁ ዩቲዩብ አለ በሙሉ ቪዲዮ ምናምን ያልክ እንትን ታደርጋለህ እንጂ እናቴ መስሎት የደወለ ብዙ ሰው ነበር። ቲክቶክ ደግሞ በጣም ታይቷል። በጣም ታየና በጣም ነው የሚደውልልህ ይጽፍልሃል በውስጥ ምናምን እስራኤል መቼ ነው የመጣች እናት መቼ ጠፍታለች እንዴት ግን ምናምን ይልሃል። እናቴ አይደለችም የሮቤል እህት ናት ምናምን ያልክ ማስረዳት ለዛ ነበር እኛም እንግዲህ ይሄንን ቪዲዮ ቶሎ ማድረስ አለብን ብለን ከእናንተ ጋር የተገናኘ ነው። በጣም ነው የማመሰግነው ስለመጣችሁ። ሮቤል ሌላ ምናልባት የምትለው ነገር አለ የምትጨምረው? መጀመሪያ ሁሉ ዝተሓባቡና በሙሉ ማለት እዩ ኤርትራውን ህዝቢ ኢትዮጵያ ከመዝጉናም ፎቶ ማለት እዩ በመወጣል እዚ ዜና ሚዲያ ንሁሉ ጊዜ አድላይ ነገር ማለት እዩ ምክንያቱ ብዙሕ ህዝቢ ኣሎ ኣብ ኤርትራውን ኢትዮጵያ ብዙሕ ከዓ ዝተፈላለየ ኣሎ ማለት እዩ እንጂ ስድሮ ደረኸበሎ የሕዋቱ ደረኸበሎ አጂ ነኽትረኸብዎም ኮን በዚ አጋጣሚ ጽበት ያዛ ሚዲያ ዚያ ክትቁጥሎ ክትወርጧኻ በዚ አጋጣሚ ናሁን ምስጋና ያቀርብ ማለት እዩ። እሱ ሮቤል ያለውንም ተርጉመ ከዛ ደግሞ ማሳረጊያ አንተ ሐሳብ ካለ ተጨርሻለ። በቃ ሮቤል ያለው በቃ የሜዲያ ጊዜ ሜዲያ በጣም ላይ ደረጃ መድረስ አለበት። ምክንያቱ በኢትዮጵያም በኤርትራን ጭምር ያልተገናኙ እህቶች እና ማለት ፋሚሊ ምናምን አለ እና መታችሁ እዛ ማፈላለግ መጀመር አለባችሁ። ከዚህ በላይ ቃላቶች መናገር ወደ ሌላ እንትን እንዳይሆን ማለት ቴንክ ከዛ በላይ መናገር አልችልም። ቴንክ ዩ ኤልያሴ። ቴንክ ዩ በጣም ነው የምናመሰግነው። ይመስለኛል መልሰን እንገናኛለን አንድ ቀን እንግዲህ እናያታለን። እኛም ትንሽ መለስ ተበለና የሆነ ቀን መጣና እናያታለን። ስለመጣችሁ በጣም ነው የማመሰግነው። ክብር ይስጥልኝ። እሺ የተወደዳችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከቤተሰብ ጋር የነበረውና ስትገኝ የነበረው ሁኔታ ይሄንን ይመስላል። አሁን ደግሞ ያኔ በእለቱ እኛ ጋር ስልክ የደወሉ የጊዜ ሚዲያ ቤተሰቦችን ደግሞ እንደውልና ስለ ሁኔታው ደግሞ እንጠይቃቸዋለን። ምን አይነት ሰው ነበረች፣ እዛ እሷ የነበረችበት አካባቢ እንዴት ያለች ሰው ነበረች የሚለውን ጉዳይ በተመለከተ ደውለን እነሱ ጋር እንጠይቃለን ማለት ነው። አብራችሁን አሁንም ቆዩ። ሄሎ ጤና ይስጥልኝ። እንዴት አለሽ? እግዚአብሔር ይመስገን። እንተዋወቅ እስኪ። ሾኒ ላይ ትባላለሁ። መልካም እንግዲህ መጀመሪያ በጣም አመሰግናለሁ ፈቃድሽ ሆኖ ለጊዜ ሚዲያ ተመልካቾች
ለኢንተርቪው ስጠይቅሽ እሺ ስላልሽ ማለት ነው። ዛሬ ደወልነው እንግዲህ ዋነኛው ምክንያታችን ያው አንቺም ታውቂያለሽ ከዚህ ቀደም አንድ እናት ወጥታ ጠፍታ ነበረ። እሱን በተመለከተ ፕሮግራም ሰርተን እናንተ ናችሁ እኛ ጋር ደውላችሁ እችን እናት እናውቃታለን አይተናታል ያላችሁትና መጀመሪያ ፕሮግራማችንን አይታችሁት የጊዜ ሚዲያ ተከታታዮች ናችሁ ወይ? እንዴት አያችሁት ፕሮግራሙ? መጀመሪያ እንኳን የጊዜ ሚዲያ ተከታታይ አይደለሁም ለመናገር በቤቴ ነች ያየቻትና ብዙ ጊዜ እየመጣች በየሱቅ ላይ ነው ስትለምን ራሱ ቤት አይደለም ሱቆች ላይ ነው ሄዳ የምትለምነው እና እሷ አይታት ነውና እችን ሴት ታውቂያታለሽ ወይ? አንድ ጊዜ አርሴማ አይቻታለሁኝ ቅዱስ ሩፋኤል እና ቅድስት አርሴማ ደብር እዛ አይቻታለሁኝ። እኔም ሱቅ በተከታታይ እየመጣች ነው ሳያት እሷ መሰለችኝ። እስኪ እቺ እሷ ናት አለችኝ። እኔ ብዙ ጊዜ ስለምሄድ ማለት ነው ስታሳየኝ በእርግጠኝነት እሷ ናት አልኳት። በእርግጠኝነት ትክክል ነሽ እሷ ናት አልኳት። ከዛ በኋላ ያው መሆኑን አረጋገጥኩኝ። ልጆቹ ጋር ደወልን። እኔ ደወልኩላቸው ለልጆቹ ስልኩን እናንተ ሚዲያ ላይ አይቼ ማለት ነው ከሷ ስልክ እኛ ጋር ደወላችሁ መጀመሪያ? አዎ ደወልን። አንተ ጋር ስንደውል የቤተሰቦቿን ስልክ ልስጣችሁ አልክና ሰጠህን። ከዛ በኋላ በዛ መሰረት ልጆቹ ጋር እኔ ደወልኩኝ። ልጆቹ ቀጥታ አመላከትኳቸው ሰፈሬ መጡ። ይዣቸው ቀጥታ ወደ ቅዱስ ሩፋኤል እና ቅድስት አርሴማ ደብር ነው ይዣቸው የሄድኩት። እኛ እዛ አካባቢ ነን ያለ ነው። የትኛው ቅዱስ ሩፋኤል ማለት ነው? ቅዱስ ሩፋኤል እዚህ እንትን ዓለም ባንክ ያቃቂው አቃቂ አዎ ያቃቂው ዓለም ባንክ አዎ ባንክ ደብረ ጽጌ ቅዱስ ሩፋኤል እና ቅድስት አርሴማ ደብር ናቸው። እንዴት አይነት ሰው ነበረች ምልሽ? በእርግጥ ያው የመርሳት ችግር ነገሮችን የማስታወስ ችግር ነበረባት። ግን እዛ አካባቢ ከነበሩ ማህበረሰቦች ጋር እንዴት አይነት ለግንኙነት ነበር የነበራት? እንዴት መሰለህ ብዙ ጊዜ ወደ ቤተ ክርስቲያን በሚሄድበት ጊዜ እኔ ያው ሌላውም ሁሉም የሚያያት ነው። ልክ እንዴት ነው ቤት ውስጥ የምታደርገውን ድርጊት ስትፈጽም ነው ብዙ ጊዜ የማያት። አንዳንድ ጊዜ ሙሰባ አጠገቧ አለ። በፀሐይ ቁጭ ብላ ቡና ታፈላለች። አጠገቧ የሆነ ከሰላ ታቀጣጠለች፣ ወጥ ትሰራለች። እንደዛ አይነት አኗኗር ነው እና ልክ ቤት ውስጥ ሆነ የምትሰራውን አይነት ነው የምትሰራው። እና እኔ ሁሉ ጊዜ አብረውኝ ካሉ ሰዎች ጋር ምን እላለሁ፣ እቺ ሴትዮ በጣም ጥሩ ኑሮ የምትኖር ይሄን ጊዜ እየተፈለገች ይሆናል እላቸዋለሁ ሁሉ ጊዜ። አሁን ራሱ ሰዎቹ በጣም ይገርማቸዋል። አንቺ እንዴት ነው እንደዚህ ያልሽ ይሉኛል። ይሄኔ ቤተሰብ እየፈለጋት ነው። ጥሩ ኑሮ ላይ የነበረች ሴት ጠፍታ ነው ይሄኔ እየተፈለገች ነው ነበር የምላቸው። የሚገርምህ አጋጣሚው መገጣጠሙ ራሱ ይገጥመኛል። ዝምተኛ ናት፣ በጣም ዝም የምትለው። አንዳንዴ ሳንቲም ምናምን ስንሰጣት ትቀበላለች። እግዚአብሔር ይስጥልኝ የሚል ምን የሚልም ጸጥ ነው የምትለው። ዝም ነው። ምንም ከአንደበቷ ቃል ሲወጣ አልሰማም። ብዙ ጊዜ ሄጄም እንዲሰጣትም ሌሎችም ሰዎች የሆነ ነገር ሲሰጧት ጸጥ ነው የምትለው፣ አትናገርም። እንግዲህ ልጆቹ መጥተው እናት እንደሆነች 4 ልጆች እንዳሏት ምናምን ከሰማችሁ በኋላ የነበራችሁ ስሜት እንዴት ነበረ? በጣም እኔ በጣም ነው ያዘንኩትና እኔ ግን ውስጤ ይጠረጥር ነበር እውነት ለመናገር። ያው ይህን ያህል ልጅ አላት፣ ትዳር አላት፣ እንዲህ ነው ምናምን ባለንም ግን በጥሩ ሁኔታ ላይ የኖረች ሴት እንደሆነች እንዲሁ ታስታውቃለች። ምክንያቱም የሆነ ፀሐይ ላይ ተቀምጣም ዝናብ ላይም ሆኖ ፍትት ያለ ነገር ነው ስታደርግ ማየት። አጠገቧ መሶብ ምናምን አለ፣ ወጥ ጠራለች፣ ቡና ታፈላለች። በቃ ደጅ ተቀምጣ ቤት ውስጥ የምታደርገውን ድርጊቶች ታደርጋለች አንዳንድ ጊዜ እና ቀን ቀን እዛ ነው የምትለው፣ ማታ ማታ ቤተክርስቲያን ውስጥ መጠለያ ውስጥ ገብታ ነው የምታድረው። ዝናብ ሲመጣ ምናምን ሲሆን ውስጥ ትገባለች። አዎ ትገባለች። አዎ እዛ ቤተክርስቲያን አካባቢ ያሉም ሰዎች አውቀዋታል፣ ይተባበራታል። ላይ ብዙ ሰዎች እኔ እንደውም ከዛ በኋላ ብዙ ሰዎችን እንደዚህ ሲጠይቅ ብዙ ሰዎች ቡና ስለምትወድ እንደዚህ እናመጣላታለን ምናምን ብዙ ሰዎች እንትን ይሏታል። እዛ አካባቢ እንደዚህ ሰዎች እንደዚህ መረዳዳት ነገር አለ እና ያው እንደዚህ እንደሚያደርጉላት ነገሩኝ አንዳንድ ሰዎች። ጠፍታብናለች ሰሞኑን እንደውም ምናምን አሉኝ ይሄንን ታሪክ እንዲሰነግራቸው። የምትቀመጠው እኮ እንደዚህ አይነት ሰው ነሽ ምናምን ብዬ ስነግራቸው አዎ እንደዚህ እኮ እንትን እንላላት ነበር፣ ጠፋችብን እኮ የት ሄደሽ ብለን እያሉ እና ያው ቤተሰብ እንዳገኛት ምናምን ነገርኳቸው። እኔ ከመጣች በኋላ ከሄደች በኋላ ማለት ነው? አዎ ከሄደች በኋላ
እንግዲህ በጣም ከልብ አድርገን ነው የምናመሰግነው። እናንተ አይታችሁ ጊዜ ሚዲያን አይታችሁ አሁን የጊዜ ሚዲያ ቤተሰብ ሆነሻል መቼም በእርግጥ ያንን አይታችሁ ማለት ይመለከተናል ብላችሁ እንግዲህ እኛ ማህበረሰብ ውስጥ እብድ ነው አይደል የሚባሉት የአእምሮ ህመም ያለባቸው የሚቀርባቸው የሚያቀርባቸው የለም አይደለም። የእነሱንም ጉዳይ ደግሞ ጉዳይ ብሎ እነዚህ እቺ ሴትዮ ብሎ አስቦ ተጨንቆ መደወል በዛ ምሽት እንዳያችሁት ነው የደወላችሁት። ማታ ነው ስትደውሉት፣ ቪዲዮ የተለቀቀ ቀን ነው የደወላችሁትና ያንን ስላደረጋችሁ በጣም ከልብ አድርገን ነው የምናመሰግነው። እግዚአብሔር ይመስገን። ያው እግዚአብሔር ነው ስራውን የሰራው። ከኔ በላይ ግን ኤደን የምትባል ልጅ አለች። እሷ ናት ትልቁን ቦታ መውሰድ ያለባት። እሷ ናት ሚዲያውን አይታ ቀጥታ እኔ ጋር የመጣችው። እሷ ናት ከኔ በላይ እሷ አይታት ነው ትመጣለች። በተደጋጋሚ ሱቋ አላትና በተደጋጋሚ ሱቋ ትሄዳለች። ኤደን ጋር ትሄዳለች እና ኤደን ቀጥታ እኔ አርሴማ ስለሆነ የምንሄደው ብዙ ጊዜ ቅዱስ ሩፋኤል እሱን አይታ ነው። እሷ መታ እኔ ነኝ ያረጋገጥኩላት ትክክለኛ እሷ ናት አልኳት። ተጠራጥራ እኔ በጣም በአትኩሮት ነው የማያት። ሁሉ ጊዜ ይደንቀኛል ሁኔታዋን ስመለከተው። እቺ ሴትዮ በጣም ጥሩ ኑሮ የምትኖረች ጠፍታ እየተፈለገች ነው የሚለው ሁሉ ጊዜ አጠገቤ ላሉት ሁሉ እቺ ሴትዮ ቤተሰብ እየፈለጋት ነው በትክክል ነበር የምለው። እንዳልኩትም ሆነ ግን በጣም ነው የገረመኝ። የሚገርም ነው እንግዲህ የእግዚአብሔር ፈቃድ ሆኖ ተገኝታለች። እኛንም ሰበብ ስላደረገ እናንተም ሰበብ ስለሆናችሁ ለመገኘት በጣም ነው የምናመሰግነው። ይመስለኛል በቅርቡ የምንገናኝ ይመስለኛል፣ የምናገኛችሁ ይመስለኛል። በጣም ነው የማመሰግነው። ታንክ ዩ። እግዚአብሔር እንኳን እሷንም ከቤተሰቦቿ ከልጆቿ አገናኛት። በጣም ደስ ብሎናል እኛም። ታንክ ዩ በጣም አሜን፣ አሜን። ታንክ ዩ። ክበሪ። አሜን፣ አሜን። መልካም በዓል ይሁንልሽ ወንድሜ። የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ እነሱ ናቸው መጀመሪያ አግኝተው የደወሉልን። ይህች እናት እዛ አካባቢ ላይ ስትቆይ የነበራት ነገር ይሄንን ይመስላል። እንግዲህ ምንም አትናገርም። ብዙ በተለምዶ ያው እብድ ብለን ጠርተን እንደምንላቸው ሰዎች የምታስፈራ ምናምን አይደለችም። በጣም ዲሰንት ነች። በጣም ሲነግሩን እንግዲህ አሁን ከሪከርድ እዚህ ላይቭ ላይ ከነገሩን ነገር ውጭም ሲነግሩን በጣም ጭምት ያለች እና በቃ ምንም ማትናገር ቀና ብላም ሰው ማታይ እናት እንደሆነች ነው የነገሩን። ይህንን ይመስላል እንግዲህ ከነሱ ጋር የነበረን ቆይታ ማለት ነው። ይችን እናት ደግሞ በቀጣይ ሄደን ደግሞ እንጎበኛታለን። አንድ ቀን የጌታ ፍቃድ ደግሞ ከሆነ ሄደን ደግሞ ያለችበትን ሁኔታ እናያለን ማለት ነው። እናንተ ግን አብራችሁን ስለቆያችሁ ስለተከታተላችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን። ጊዜ ሚዲያን ሰብስክራይብ እያደረጋችሁ እንድታበረቱን፣ ሀሳብ አስተያየት ቢኖራችሁም በሀሳብ መስጫ ሳጥኑ ላይ እንድታሰፍሩልን፣ ደግሞ እኔ የምናገረው ታሪክ አለ ከእኔ ደግሞ ሌላ ሰው ይማራል የምትሉትም የህይወት ታሪክ ካላቸው ደግሞ ደውሉልንና እዚህ መታችሁ እንጨዋወታለን።